ሰላም እንዴት ናችሁ? ይህ ጀነራል ሳይንስ ለሰባተኛ ክፍል ዩኒት 2 ሴክሽን 2.4 ቼንጅ አራውንድ አስ። በምንኖርበት በዚህ ዓለም የተለያዩ ለውጦች አሉ። እነዚህ ለውጦች አካላዊ ወይም ኬሚካላዊ ለውጦች ሊሆኑ ይችላሉ። በዚህ ክፍል የምናየው ይህን ይሆናል። ፊዚካል ወይም አካላዊ ለውጦች የምንላቸው በተለይ አንድን ሰብስታንስ ከነበረበት የቀድሞ ሁኔታ መቀየር ሲቻል ግን ይዘቱን ሳይሆን የቀድሞ ሁኔታውን በፊዚካል ቼንጅ ወይም በአካላዊ ለውጥ አዲስ ሰብስታንስ አይፈጠርም። ለምሳሌ በረዶ ውሃ ነበረ፣ ቢቀልጥ የሚሆነው ፈሳሽ ውሃ ነው እንጂ ሌላ አዲስ ነገር አይፈጠርም። ይሄ ፊዚካል ወይም አካላዊ ለውጥ ይባላል። ጨው ቢፈጭ የፈለገ ቢደቅ ጨው ነው ዝሮ ዝሮ። ወረቀት ቢቀደድ ወደ ስብርባሪ ወደ ጥቃቅን ነገሮች ተቀየረ እንጂ ይሄ አካላዊ ለውጥ የወረቀቱን ይዘት አይቀይረው። እንዲህ ያሉ የተለያዩ እንዲህ አይነት አካላዊ ለውጦች የሚያመጡት የተለየ ተጽዕኖ የለም ወይም አዲስ ነገር አይፈጠረም። ሁለተኛው ኬሚካል ቼንጅ ነው። ኬሚካል ቼንጅ ይሄ ሂደት አዲስ ሰብስታንስ ለመፍጠር የሚደረግ ሂደት ነው። ለምሳሌ የብረት ዝገት ሊሆን ይችላል። አሁን ሻማ ሲነድ ሲቀልጥ ጠላ የሚደረግበት ሂደት ፈርመንቴሽን፣ አሁን ድሮ ከነበረው ሰብስታንስ ሌላ አዲስ ሰብስታንስ የመፍጠር ሂደት ነው። ይሄ ኬሚካላዊ ለውጥ ነው። ምን ባህሪያት አሉት ነው። ይሄ አካላዊም ሆነ ኬሚካላዊ ለውጥ ምን ባህሪያት አሉት። ስለዚህ በእነዚህ ባህሪያት ይሄ ኬሚካላዊ ለውጥ ነው፣ ይሄ ደግሞ አካላዊ ለውጥ ነው ብለን መለየት እንችላለን። አካላዊ ለውጥ ባህሪያቶቹ አዲስ የሆነ ሰብስታንስ አይፈጠርም። ቀድሞውኑ የነበረው ነገር ነው ወደ ስብርባሪ ወይ ወደ መጠኑ ነው የሚጨምረው ወይ የሚቀንሰው። ሌላ አዲስ ነገር የለውም። ወይ ሁኔታው ነው የሚቀየር ከሶስት ስቴቶች አንዱ ወይ ሶሊድ ነው ወይ ሊኩዊድ ነው ወይ ጋዝ ነው። ዘ ኮምፖዚሽን ኦፍ ኤ ሰብስታንስ ኢዝ ኖት ኦልተርድ። ውስጥ ያለው ይዘቱ አይቀየርም። ከምን እንደተሰራ አይቀየርም። ኢት ኢዝ ኢዝሊ ሪቨርስድ ባይ ፊዚካል ሚንስ። አሁንም ፊዚካላዊ ለውጥ በማድረግ ወደ ቀድሞ ሁኔታው መቀየር ይቻላል። ኢነርጂ ቼንጅስ አር ኖት ኔሴሰርሊ። ኢነርጂ መጨመር መቀነስ ሁል ጊዜ ላይሆን ይችላል፣ ግን ደግሞ ሊያስፈልግ ይችላል። ኖት ኔሴሰርሊ ማለት ቶታሊ አይቻልም ማለት አይደለም። ለምሳሌ የተሰባበረን ነገር ወደ ቀድሞውኑ መጠገን ሊቻል ይችል ይሆናል። ነገር ግን ለምሳሌ ሶሊድ ስቴት የነበረ ነገር ወደ ሊኩዊድ ስቴት መቀየር ኤነርጂ ሊፈልግ ይችላል። ሊኩዊድ ስቴት የነበረውን ወደ ሶሊድ ስቴት ለመቀየር ኢነርጂ መቀነስ አስፈላጊ ሊሆን ይችላል። ሁልጊዜ ግን ላይሆን ይችላል። እንደየሰብስታንሱ ይለያያል ማለት ነው። በአጠቃላይ አካላዊ ለውጥ ላይ የሚደረግ ሂደት ነው የፊዚካል ቼንጅ። ኬሚካል ቼንጅ የምንለው ኒው ሰብስታንስስ ዊዝ ኒው ፕሮፐርቲስ አር ፎርምድ። አዲስ ሰብስታንስ በአዲስ ባህሪ ይፈጠራል። ለምሳሌ ቀድሞውኑ የነበረ ኦክሲጅን እና ቀድሞውኑ የነበረ ሃይድሮጅን ራሳቸውን ችሎ የነበሩ ኤሌመንትስ ኦር ሰብስታንስስ ናቸው። ፒውር ሰብስታንስስ ናቸው። አንድ ላይ ሆኑና ቀድሞውኑ ኦክሲጅን የሆነው ባህሪው ጋዝ የነበረ ሃይድሮጅንም ራሱን ችሎ የነበረውን ባህሪ አብሮ በመሆን ሌላ ወተር የሚባል ውሃ የሚባል ሌላ ባህሪ ያለው ነገር ይፈጠራል። The composition of a substance is also altered። በፊት የነበረው ነገር አሁን ባለው ኬሚካላዊ ለውጥ ምክንያት አዲስ ሰብስታንስ ተፈጥሯል። ሶዲየም እና ክሎሪን አንድ ላይ ሆኖ ሶዲየም ክሎራይድ የሚባል ሌላ ባህሪ ያለው ሰብስታንስ ይፈጠራል። ይሄ ሁሉ ለውጥ የሚደረገው ግን በኢነርጂ አማካኝነት ነው። ያለ ኢነርጂ የሚደረግ ኬሚካላዊ ለውጥ የለም። The change is not easily reversed። ምናልባት ወደ ቀድሞ ሆኖ መለየት በጣም አስቸጋሪ ሊሆን ይችላል። ማይቻል ላይሆን ይችላል፣ ግን አስቸጋሪ ሊሆን ይችላል። በቀላሉ ልክ ፊዚካል ቼንጅን መለወጥ እንደምንችለው ላይቀል ይችላል። it is a change in chemical property። ሌላ ደግሞ ኬሚካላዊ ፕሮፐርቲውም ይቀየራል። ኬሚካላዊ ባህሪው ይቀየራል። ኬሚካል ፕሮፐርቲ ምንድነው? እንዲህ አይነት ለውጦች በምንኖርበት በዚህ ዓለም ምንስ ጥቅም ምንስ ጉዳት አላቸው ነው። እንግዲህ በዚህ የክፍል ደረጃ እንድታውቁት የተፈለገው ይህ ጀነራል ሳይንስ ትምህርት ይህን ያጠቃለለ ነው። ለምሳሌ አካላዊ ለውጦች በምን መንገድ ሊጠቅሙን ይችላሉ ስንል፣ ለምሳሌ ኢቫፖሬሽን እንግዲህ ወደ ጋዝ መቀየር ነው አይደለ? ሊኩዊድ የነበረው ውሃ ወደ ጋዝ መቀየር ነው። ይሄ ደግሞ ኮንደንስ ሲሆን ወደ ሊኩዊድ ይቀየራል። ይሄ አንድ የወተር ሳይክል ነው። ወተር ሳይክል የት ይጠቅመናል መስላችሁ? ለምሳሌ ዝናብ ከተለያየ እርጥበታማ ቦታዎችና ከውቅያኖሶች ጨምሮ ከተለያየ የውሃ አካላት ላይ ውሃ ባይተን ኑሮ ተደመናው የሚዘንብ ዝናብ አይኖረንም። ይሄ አይነት አካላዊ ለውጥ ወይም ፊዚካል ቼንጅ ጥቅም አገኘን ማለት ነው፣ ጥቅም ሰጠን። ሌላው ፍሪዚንግ አንዱ አካላዊ ለውጥ ነው። ሲቀዘቅዙ ወይም ምግቦች ሲቀዘቅዙ ባሉበት እንዲቆዩ ያደርጋል። ለባክቴሪያና ሌሎች ነገሮች እንዳይጋለጡ አድርጎ ምግቡ እንዳይበላሽ ያደርጋል።
መድኃኒትም ከሆነ ለረጅም ጊዜ እንዲቀመጥ ያደርጋል። ሌሎች ማቴሪያሎችም እንደዚሁ ሳይበላሹ ለረጅም ጊዜ እንዲቆዩ ለማድረግ ስለሚያስችለን በጣም ይጠቅመናል። ሌላው መልቲንግ ነው። መቅለጥ፣ መቁረጥ፣ ማጣመም፣ ሌላ ቅርጽ ማስያዝ፣ እነዚህ ሁሉ ነገሮች አዳዲስ መሳሪያዎችን እንድንፈጥርና በየዕለት የህይወት ውጣ ውረዶቻችን የሚያገለግሉን መሳሪያዎችን ለመፍጠር ስለሚያገለግሉን እንዲህ አይነት አካላዊ ለውጦች በጣም አስፈላጊዎች ናቸው። ሌላው to get substance in the form, shape or size we want physical change። አንድን ሰብስታንስ በሆነ ቅርጽ፣ በሆነ ሁኔታ፣ በሆነ መጠን ለማግኘት የግድ ፊዚካል ቼንጅ ያስፈልገናል። የምንፈልገውን ያህል ቀንሰን ለመጠቀም ፊዚካል ቼንጅ ያስፈልገናል። ይህ አንዱ ጥቅም to mix two or more substances together ነው። የተለያዩ ነገሮችን አንድ ላይ በመደባለቅ ላያያዝ ምቹ ልናደርግ እንችላለን፣ ላጠቃቀም ምቹ ልናደርግ እንችላለን። ኤኒዌይ ይሄ ፊዚካል ቼንጅ በጣም ጥቅም አለው። to separate substances from their mixture አንዱ ፊዚካል ቼንጅ አስፈላጊ ነው። ቀድሞውኑ የተቀላቀሉ ነገሮችን ወደ በፊት ፒውር ማንነታቸው ለመቀየር በተለይ ይሄ ሚክስቸርስ ከሆኑ በቀላሉ መለየት የሚችሉ ከሆነ ማለት ነው። ኦኬ ሌላው ሃርምፉል ኢፌክት ነው። ምን ጉዳት አለው? ይሄ ፊዚካል ለውጥ ወይም አካላዊ ለውጥ ሁልጊዜ ይጠቅማል ማለት አይደለም። ሊጎዳን የሚችልበት መንገድ ደግሞ ሊኖር ይችላል። ለምሳሌ ምን አካላዊ ለውጦች ለሰው ልጆች ወይም ለባዮዳይቨርሲቲው ምን ጉዳት አለው ብለን ስንይ፣ ለምሳሌ ከቲንግ ትሪ ዛፍ መቁረጥ አካላዊ ለውጥ ነው፣ ግን ጉዳት አለው። የደን መመናመንን ያመጣል። ባድ ዌዘር ኮንዲሽን የአየር ንብረትን ያዛባል፣ አስቸጋሪ ነገር ይፈጥራል። ይህ አይነት ለውጥ ኦይል ስፒልስ በተለይ ዘይት ሊበላሽብን ያደርጋል። የአካላዊ ለውጥ ሌላው ኬሚካል ለውጥ ነው። ኬሚካል ቼንጅ ወይም ኬሚካላዊ ለውጥ ምን ጥቅም አለው ስንል፣ ለምሳሌ አንዳንድ የኬሚካል ለውጦችን ለምሳሌ ፎቶሲንቴሲስ እጽዋት ወይም ዛፎች በአረንጓዴ ቅጠላቸው ፀሐይ ብርሃንና ካርቦን ዳይኦክሳይድን ተጠቅመው ምግባቸውን እንዲያዘጋጁ ያደርጋቸዋል። ይህ አንድ በጣም ጥቅም ነው። እጽዋት ደግሞ ካደጉ ለሰው ልጆች ምግብ፣ ለእንስሳትም ምግብ እንደዚሁ አካባቢያችን ያማረ እንዲሆን ያደርጋል። ሌላው ኢነርጂ ፕሮዳክሽን ነው፣ ለኃይል ማምረቻ ማለት ነው። ይህ ኬሚካላዊ ለውጥ ኃይል ለማምረት ያገለግለናል። ለምሳሌ እንጨት ወደ ከሰል ሲቀየር ኬሚካላዊ ለውጥ ነው። ስለዚህ ይህ ኬሚካላዊ ለውጥ ያገለግላል። ከሰል ለሰው ልጆች በጣም ይጠቅማል። በቀላሉ ማናገኘውን እንደ መብራት ወይም ደግሞ ኤሌክትሪክ እነዚህ ነገሮች በቀላሉ ለመተካት የሚያገለግለን አንዱ የኃይል አማራጭ ነው። ስለዚህ በጣም ጥቅም አለው። መድኃኒቶችን ለማምረት፣ ለምግብ መፈጨት፣ በየሰውነታችን ውስጥ የሚካሄድ የኬሚካል ለውጥ አለ። ፈርመንቴሽን ለምሳሌ ሊጥ ማብቃት ፈርመንቴሽን ነው አይደል? ጠላ፣ ጠጅ የሚባሉ ነገሮችን ለማዘጋጀት ፈርመንቴሽን ነው። ዞሮ እንዲህ አይነት ነገሮች በጣም ጥቅም የሚሰጡ የኬሚካል ለውጦች ናቸው። ኬሚካል ለውጥ ማለት ቅድም እንዳየነው የሆነ አዲስ ሰብስታንስ መፈጠር ሲችል። ኦኬ ነገር ግን ሁሉም ኬሚካል ለውጥ ጥቅም ነው ወይም ጥቅም አለው ማለት አንችልም። የሚጎዱን የኬሚካል ለውጦች ደግሞ አሉ። ለምሳሌ ዝገት፣ የተለያዩ ብረቶች በቀላሉ ይዝጋሉ። ድልድዮች፣ መኪኖች፣ መርከቦች ይዝጋሉ። በቀላሉ ይሰበሩና ላልተፈለገ ወጪ፣ ላልተፈለገ አደጋ ሊያጋልጡን ይችላሉ። ያ ዝገት ብረት የነበረው ነገር በዝገት አማካኝነት ወደ ሌላ አላስፈላጊ ወደሆነ ሰብስታንስ ስለተቀየረ ቀድሞውኑ የነበረው ጥንካሬና የዛ ብረት አጠቃላይ ሁኔታ ይቀየርና አደጋ ሊያጋጥመን ይችላል። ሌላው ሶሪንግ ኦፍ ፉድ ነው፣ የምግብ መቆምጠጥ። ይህ አንድ ኬሚካላዊ ለውጥ ነው፣ ጥቅም የለውም፣ ተበላሸብን ማለት ነው። በርኒንግ ኦፍ ፊውል ሌላው ነው። ለምሳሌ ይህም አንድ ኬሚካላዊ ለውጥ ነው፣ ግን ደግሞ የጥቅሙን ያህል ሊጎዳንም ይችላል። በጣም ብዙ ደን ተነደደ፣ ምናምን መጣ። ስሞክ ኢሚሽን ሌላው ነው፣ የጭስ በዛ በርኒንግ ምክንያት የሚመጣ ሌላ ኬሚካላዊ ለውጥ ምን አለ? ጭስ አለ። ጭስ ችግር ነው። ፕላስቲክ ዲስፖዛል፣ የኬሚካሎች በየቦታው መጣል፣ መጠራቀም፣ ይሄ በሆነ ጊዜ ሂደትም ሆነ ኢሚዲየትሊ በህይወታችን ላይ አደጋ የሚያመጡ ኬሚካላዊ ለውጦች ናቸው። የዛሬው ትምህርታችን ይህን ይመስል ነበር። ቻው።